It's on here now. The goalkeeper's beaten, and South Africa have done Sugar Sport 2010. ሰላም አድማጮቻችን ጤና ይስጥልን እንደምናላችሁ የሸገር ስፖርት ፕሮግራማችን ተጀምሯል። አብራችሁን በመቆየት ፕሮግራማችንን እንድትከታተሉ አስተያየቶቻችሁን እንድትሰጡን አስቀድመን እንጋብዛችኋለን። የካራባኦ ካፕ የዋንጫ ጨዋታን በተመለከተ የተለያዩ ነጥቦችን እናነሳለን። ሲጠበቅ የነበረ ጨዋታ እንደሆነ ሁላችሁም የምታውቁት ነው። እንደውም በቀደመው ፕሮግራማችን ላይ ከዚህ በፊት ለካራባኦ ካፕ ተሰጥቶት የማያውቀውን ክብርና ጥበቃ ለዚህኛው ጨዋታ ተሰጥቷል እና ምክንያቶቹ ምንድናቸው የሚለውን በስፋት ስንነጋገርበት ነበረ። ይሄ የዋንጫ ጨዋታ ለማንቸስተር ሲቲም ሆነ ለአርሰናል በጣም ትልቅ ትርጉም ያለው ከሌሎቹ ጊዜያት በተለየ ሁኔታ ትልቅ ትርጉም ያለው ጨዋታ እንደነበረ ይታወቃል። ትናንትና ምሽት በተደረገው ጨዋታ ማንቸስተር ሲቲ ይህንን ዋንጫ አንስቷል 2-0 በሆነ ውጤት አርሰናልን በማሸነፍ። ከጨዋታው ጎን ለጎን ደግሞ አብረው መነሳት የሚገባቸውን ነጥቦች በዛሬ ፕሮግራማችን ላይ እናነሳለን። በጨዋታው ላይ የነበሩ የመነጋገሪያ ነጥቦች ምንድናቸው የሚለውንም እንዲሁ እናወራበታለን። በተለይ ከአርሰናል አጠቃላይ የሜዳ ላይ እንቅስቃሴ አንጻር የታዘባችሁት ነገር ምንድን ነው? ይህንን እኛም የተወሰኑ ነጥቦችን እናነሳበታለን። ከዛ በተጨማሪ ማንቸስተር ሲቲን በተመለከተ ደግሞ ያለውን ልምድ በደንብ የተጠቀመበት ጨዋታ መሆኑን ዋንጫውን ለማንሳት ያሳየውን ትልቅ ፍላጎትና ትግልም ብዙዎች ያደነቁበት ነው። ሌላ በጨዋታው ላይ ትልቁ መነጋገሪያ ርዕሰ ጉዳይ የሆነው የአርቴታ ውሳኔ ነው። በተለይ በግብ ጠባቂ በኩል ኬፓ አሪዛባላጋን በግብ ጠባቂነት መምረጡና እንደዚሁ ደግሞ ኬፓ በጨዋታው ላይ ስህተቶች ስህተት መስራት ብቻ ሳይሆን እሱ የሰራው ስህተት አርሰናል ላይ ጎል እንዲቆጠር ምክንያት መሆኑ አርቴታ ላይ ጠንከር ያለ ትችት የሰነዘሩ ሰዎች እንዲኖሩ አድርጓል። እሱም ደግሞ ይህንን ውሳኔ ለምን እንደወሰነ በደንብ አብራርቷል። እንደገና በውሳኔውም ደግሞ ፍጹም እንደማይጸጸት አስተያየት የሰጠበት ነው። እናንተ ምን ትላላችሁ? እዚህ ላይ አስተያየታችሁን ብትሰጡ በጣም ደስ ይለኛል። ማይክል አርቴታ ኬፓ አሪዛባላጋን በዋና ግብ ጠባቂነት ይዞ እዚህ ጨዋታ ላይ መግባቱ ልክ ነው ወይንስ ደግሞ ቀድሞ ሁኔታዎችን መተንበይና ማየት ነበረበት? ውሳኔው ምን ያክል ዋጋ ሊያስከፍለው እንደሚችል አንድ፣ ሁለተኛ ደግሞ የዋንጫ ጨዋታ ስለሆነ እዚህ ላይ እንደነዚህ አይነት ውሳኔዎችን ከመወሰኑ በፊት ነገሮችን በደንብ ማጤንና የተለመደውን ግብ ጠባቂ አንደኛ የሆነውን ራያን ማሰለፍ ነበረበት የሚለው ላይ እናንተ ምስቲ የራሳችሁን አስተያየት ስጡ። ብዙ ከጨዋታው ጋር በተያዘ እንደውም ትልቁን ትኩረት የወሰደው አንደኛው ነጥብ ይሄ ሆኖ አይቼዋለሁና እዛ ላይ የተወሰኑ ነጥቦችንም ለማንሳት እንሞክራለን። ሄሎ ሰላም አቤ እንደምን አለ? እንዴት ነሽ ሳምሪ? ሰላም ነው? ሁሉ መልካም አለን። ሁሉም ሰላም። እንዴት አለ አንተ? አለሁልሽ እግዚአብሔር ይመስገን። እንዴት ናቸው አድማጮች? ሁሉ ሰላም ነው አለን። ይኸው በጣም ደህና ነን። አንድ ላይ ደህና ነን ያሉ ነው መሰለኝ በአንድ ላይ ስማቸውን እየጠራ እሺ። አይ ቆንጆ፣ ሁሉም ሰላም ነው። ለማንኛውም ወደ ውይይታችን ደግሞ እናልፋለን። በጣም ሲጠበቅ የነበረው የዚህ የካራባኦ ካፕ ዋንጫ ጨዋታ ትናንትና ተከናውነዋል። ጨዋታው ላይ የነበሩትን ጎላ ብለው የወጡትን የተለያዩ ነጥቦች እያነሳን ነው የምንነጋገረው። ያው ግን አስቀድመን እንዲሁ በቀጥታ ለመግባት እንዲመቸን ጨዋታው እንዴት ነበር ከሚለው እንነሳ። ምንም ጥያቄ የለውም። ያው ለሁለቱም ቡድኖች ከጨዋታው በፊት ስንገልጸው እንደነበረ እጅግ በጣም ወሳኝነት ነበረው። በተለያየ ምክንያት ለአርሰናል ፋይዳ አለው፣ የማንቸስተር ሲቲ ምን ትርጉም ፋይዳ አለው የሚለውን በተደጋጋሚ ስንነጋገርበት እና ስናነሳው ነበር አይደለ? ከዛ አንጻር በጨዋታው ላይ ሁለቱ አሰልጣኞች የወሰኑት ውሳኔ አሁንም በብዙ ባለሙያዎች ዘንድ መነጋገሪያ የሆነ ነው። ለምሳሌ የኬፓ አሪዛባላጋ የመጀመሪያ ተመራጭ ግብ ጠባቂ መሆን፣ ዴቪድ ራያን አስቀምጦ ወደ ሜዳ ለመግባት አርቴታ መወሰኑ ያመጣው ትችት እና ለአርሰናል መሸነፍ ይሄ ውሳኔ አስተዋጽኦ አድርጓል ብለው ብዙ ሰዎች ማመናቸው የራሱ የሆነ ትርጉም አለ። በሌላ በኩል ግን እነዛው ሰዎች ደግሞ ምነው በማንቸስተር ሲቲስ በኩል
ዶናሩማ አይደለም የተሰለፈው። ፔፕ ጋርዲዮላን በተመሳሳይ ትራፎርድን የመጀመሪያ ምርጫው አድርጎ ወደ ሜዳ ገብተዋል። ስለዚህ የአርሰናል መሸነፍ ከግብ ጠባቂ ምርጫ ጋር ተያይዞ ለምን ይነሳል ብለው የሚናገሩ ሰዎች አሉ። አርቴታ ለዚህ ጉዳይ የሰጠው መልስ አለ። የጋርዲዮላ ውሳኔ እንደ አርቴታ መታየት የለበትም የሚል ክርክር አለ። ዞሮ ዞሮ ምንም ቀጥተኛ ትስስር የለውም ልልሽ አልችልም። እኔ የራሴ የሆነ አስተያየት አለ። አርቴታ ይሄንን ባያደርግ ኖሮ የሚሉት መካከል ስሜ ቢጻፍ አልቃወምም። ተመሳሳይ ስሜት ስላለኝ። ስለዚህ የአርቴታን ውሳኔ አትደግፈውም ማለት ነው? ባልሆነ ኖሮ ከሚሉት መካከል ላይ ያው ባልሆነማ እኔ አሁን ለምሳሌ ያው የኬፓ ጉዳይ ከተነሳ ያው ባልሆነ የሚለው አስተያየት የመጣው ኬፓ ያንን ስህተት ስለሰራ ነው እንጂ መጀመሪያ አሰላለፉ ላይ መቼም አርቴታ ይህንን ነገር ቀድሞ ሊያውቅ አይችልም። ሁላችንም እንደምንረዳው አይደል? እኔ እንደዛ ነው የሚሰማኝ። ግን እኔ ደግሞ መጀመሪያ ለምሳሌ አሰላለፉ ሲወጣ ኬፓ አሪዛባላጋ የዕለቱ ግብ ጠባቂ መሆኑን ተከትሎ ምንም ተቃውሞ እኔ ብዙ አላየውም። የተወሰኑ ብቻ ሪስክ ወሰደ የሚል 1-2 ነገሮች አይቻለሁ እንጂ ያን ያክል ተቃውሞ አልነበረም። ይገባዋል የሚሉ ሀሳቦች ነው የነበሩት። በኋላ አርቴታም እንደተናገረው ያው የዚህ ውድድር ላይ ያደረሰን እሱ ነበር ግብ ጠባቂው በዚህ በሂደታችን። ስለዚህ ብዙ ጊዜ አሰልጣኞች እንደዚህ ያደርጋሉ። ልክ የዋንጫ ጨዋታ ላይ ሲደርስ ሲጠቀሙባቸው የነበሯቸውን ግብ ጠባቂዎች አያስቀሩም፣ እነሱኑ ይጠቀማሉ። እና ያንን በማድረጉ አንደኛ ከጨዋታው በፊት ምንም የሚታወቅ ነገር ስለሌለ ጨዋታው ላይ ይሄ እንደሚሆን ብዙ ተቃውሞ አላየውም። ሁለተኛ ግን እኔም ምለው ደግሞ ኬፓ አሪዛባላጋ በራሱ እኮ አሪፍ ግብ ጠባቂ ነው አይደል? ጎበዝ ግብ ጠባቂ ነው። ያው ግብ ጠባቂዎች እንደሚሳሳቱት ወይም ሌሎች ተጫዋቾች እንደሚሳሳቱት እዚህ ጨዋታ ላይ በከፍተኛ ደረጃ ተሳሳተና ደግሞ ዋጋ የሚያስከፍል ሆነ እንጂ በራሱ በጣም አሪፍ ግብ ጠባቂ፣ ሌላ ክለብ ላይ ቢሄድ ቁጥር 1 ግብ ጠባቂ ሊሆን የሚችል እንደሆነ እንረዳለን። ምናልባት ከጨዋታ ረጅም ጊዜ ርቆ መቆየቱ ትንሽ ፎከስ እንዳያደርግ አግዞት ሊሆን ይችላል። እሱ ሌላ መወያያ ነው። ግን ይሄ አሁን አርሰናል ትላንት ለተሸነፈበት ነገር በአብዛኛው ኬፓ ላይ ኃላፊነት እንዲወስድ ማድረግ ወይም የኬፓ ጥፋት ነው ብሎ ለመቀበል ግን እኔ በጣም ይቸገራለሁ። ምክንያቱም ሙሉ ቡድኑ በጣም አሪፍ እንቅስቃሴ አድርጓል፣ ፋይት አድርጓል ብሎ ለመናገር የሚቻል ስለማይመስለኝ ነው። ስለዚህ እኔ ብቻ የኬፓ መሰለፍ ልክ ነው ከሚሉት ውስጥ ነኝ። ስለዚህ እንለያያለን ማለት ነው። በደንብ ነው የምንለያየው። የኬፓ መሰለፍን በተመለከተ እኔ ከመጀመሪያው ላይናፑ ጀምሮ ባላረገው ካሉት ሰዎች መካከል ነኝ፣ ወይም በመደረጉ ደስተኛ ካልነበሩት ሰዎች መካከል ነኝ። አርቴታ የኬፓ አሪዛባላጋ በካራባኦ ካፕ እስከ ፍጻሜ ድረስ ለነበረው አስተዋጽኦ በየእርከኑ እያንዳንዱን ዙር ሲያልፉ የነበረውን አስተዋጽኦ ከግምት ውስጥ በማስገባት ለሱ በዋንጫው ጨዋታ የመሰለፍን እድል በመስጠት ውለታ የመመለስ ግዴታ አይደለም ያለበት የሚለው አስተያየት ነው እኔን የሚገዛኝ። የአርቴታ ትልቁ ኃላፊነት የአርሰናል ደጋፊዎች ለረጅም ጊዜ ዋንጫ በጣም የሚፈልጉ ለረጅም ጊዜ ዋንጫ ሳያሸንፉ የቆዩ ዋንጫ ሳያሸንፉ መቆየታቸው ደግሞ በጣም ከፍተኛ የሚባል የስሜት ጉዳት ያለባቸው ሊከፍለው የሚገባ ውለታም ካለ ታገሱኝ፣ ፕሮሰሱን መኑት ብሎ ሲል ለታገሱት እና ለጠበቁት የአርሰናል ደጋፊዎች ነው እንጂ ጥር ላይ ሊሄድ ይችላለሁ በአርሰናል ቤት ሁለተኛ ግብ ጠባቂ ሆኜ መቀጠል አልተስማማኝም አለ ለተባለው ለኬፓ አሪዛባላጋ ነው የበለጠ ታማኝነት ያለበት ወይም ውለታ ያለበት እሱ ነው ብዬ አላምንም። ከዚህ በፊት አንስተን ነው እናውቃለን፣ ተነጋግረን እናውቃለን። እኔን የሚገዛኝ ሀሳብ እሱ ስለሆነ ነው። ለሰዎች ዋጋ መስጠት፣ ለሰዎች ክብር መስጠት ልክ ነው፣ ተገቢ ነው። በተለይም ደግሞ ዋጋና ክብር ለሚገባቸው ሰዎች፣ በሂደት ውስጥ አስተዋጽኦ ላደረጉ ሰዎች። ይህንን ስል ክብር ማሳጣት ወይም ደግሞ ለሰዎች ዋጋ ሳንሶ ከመስጠት አንጻር የምናገረው አይደለም። ነገር ግን አሰልጣኝ ሆዜ ሞሪኒዮ በባርሴሎና ቤት ይሰሩ በነበረበት ጊዜ እና ብራዚላዊን ሮናልዶ ባርሴሎና ባስፈረመበት ወቅት ሰምተሽው ከነበረ ያንን ታሪክ ሮናልዶ እንደፈረመ አትሌቲኮ ማድሪድ ጋር የሚደረግ ወሳኝ ዋንጫ ጨዋታ ነበረባቸው ባርሴሎናዎች።
ስለዚህ በዛ የዋንጫ ጨዋታ ላይ ይሄንን ብራዚላዊ ለመጠቀም ወስዶ ዋናው አሰልጣኝ አረ ግድ የለም በሂደቱ ይሄ ሰውዬ እኮ ነው እኛን እዚህ ያደረሰን፣ በጣም ብዙ ጎል የሚያገባልን የነበረው አርጀንቲናዊ ተጫዋች ነው። ስለዚህ ሮናልዶ ገና ከኛ ጋር መቀላቀሉ ነው፣ ምንም አይነት ልምምድ አልሰራም፣ ይሄ ዋንጫ ጨዋታ ነው። በዚህ የዋንጫ ጨዋታ ላይ ለዛ ልጅ እዚህ ላደረሰን ልጅ የመጀመሪያ ተሰላፊነትን መስጠት አለብን ብለው ተከራከሩ። ይሄ ክርክር በሚነሳበት ሰዓት ላይ ሰውየው የነገሩኝ ነገር ብሎ ሞሪኖ የሚያስቀምጠው ምንድን ነው? ደግ ሰው መባል ነው የምትፈልገው ወይስ ሻምፒዮን መባል ነው የምትፈልገው? ምርጫው ከሁለት አንዱ ነው። ከሁለት አንዱ ምን ምርጫ እንዳንተ ደግሞ አንተ ተናገር አሉኛል። እኔ የመረጥኩት ደግ ሰው መባል ነበር። ሰውየው ግን ሻምፒዮን መሆንን መረጠ። ስለዚህ ሻምፒዮን መሆንን ስለመረጠ ያንን ተከትሎ ምን አደረገ? ለሮናልዶ የመሰለፍን እድል ሰጠ። ሮናልዶ ሃትሪክ ሰራ፣ ባርሴሎናም ዋንጫውን አሸነፈ። አሁን አርቴታ እና አርሰናል ቤት ያለውን ዋንጫ ካለማሸነፍ ጋር የተያዘውን ጫና ላሰበ ለዛ ደግሞ ዋጋና ቦታ ለሰጠ ሰው የአርቴታ ውሳኔ ከዚህ አንጻር ታይቷል። የአርሰናል ደጋፊዎች እኮ ከ2020 ጀምሮ ዋንጫ አላሸንፉም። የአርሰናል ደጋፊዎች እኮ ባለፉት ተከታታይ ወራት ኳድራፕል ዊነር የመሆን ፍላጎት አላቸው። የአርሰናል ደጋፊዎች በዘንድሮ የውድድር ዓመት ሊያሳኩት የሚገባ እና እንዲያሳኩት የተመቻቸ በጣም ብዙ የድል አጋጣሚ እኮ አላቸው። እነዚህን ሁሉ የድል አጋጣሚዎች መና የሚያስቀር፣ እነዚህን ሁሉ የድል አጋጣሚዎች ወደኋላ እንደገና የሚመልስ አስቢ። ርዕሶቹን ዝም ብለሽ ገብተሽ ያቸው የአርሰናል 4 ዋንጫ የማሸነፍ ህልም ተጨናገፈ የሚል ነገር እኮ ነው የተጻፈ ያለው። በየሚዲያው እየተነገረ እኮ ያለው ይሄ ከፓሪዝ አባላጋን ደስተኛ ለማድረግ ብለሽ የምታደርጊው ወይም እሱ በየሂደቱ በካራባኦ ካፕ ውድድር ለከፈለልን ዋጋ ይገባዋል ብለሽ ስለምትመልሽ ውለታ የምትጨነቂበት አይደለም። ከፓሪዝ አባላጋን በተመለከተ የቀድሞ የአርሰናል የኮከብ ግብ አግቢ የሆነው ኢያን ዋይት እንደተናገረው ሰከንድ ጎልኪፐር በቃ ሰከንድ ቾይስ ነው፣ ምንም ጥርጥር የለው። ከፓሪዝ አባላጋ አርሰናልን ሲቀላቀል ሰከንድ ቾይስ ጎልኪፐር መሆኑን አሁን ነው ይለቅ። በአንጻሩ ትራፎርድ የሚባለው ግብ ጠባቂ ማንቸስተር ሲቲን ሲቀላቀል ኤደርሰን መውጣቱን ተከትሎ ዋና ሆናለሁ ብሎ ነው የገባው። በኋላ ነው ኤደርሰን ምንም ወጣ፣ ትራፎርድ ገባ። ትራፎርድ የተወሰኑ ጨዋታዎች ላይ ስህተቶችን መስራት ሲያመጣ ማንቸስተር ሲቲ ሙሉ አቅሙን ተጠቅሞ ዶናሩማን የራሱ አደረገ። አሁን ጋርዲዮላ ሲምፓቲ ቢኖረው ወይም አዘኔታ ቢኖረው ለትራፎርድ አካን አንደርስታንድ ለምን ዋና ሆናለሁ ብሎ ነው ልጁ ማንቸስተር ሲቲን የተቀላቀለው። ከዛ በሱ ላይ ትልቁን ግብ ጠባቂ ዶናሩማን አመጣት። አሁን በካፕ ፋይናል ጨዋታ ላይ ለዶናሩማ እድል ቢሰጡት ኢኬልሴን በቃ ገሎታል። ይሄ ልጅ ግን አክሰፕት አድርጎ ነው የመጣው ብለው ነው እኔ ያን ራይት ክርክር የሚያነሱ። ይሄ ክርክር ለእኔ ዋጋ አለው፣ ትክክልም ነው ብዬ ነው የማስበው። አሁን አስቢው ከፓሪዝ አባላጋ የመጀመሪያ ግብ ጠባቂ ሆነ። ቅድም አንድ ቆንጆ ነጥብ አንስተሻል ሳም። አሰልጣኞች ሁልጊዜም ሪስክ ይወስዳሉ። ምን አይነት ሪስክ ይወስዳሉ? የተጫዋቾችን ምርጫ ላይ በተመለከተ ከሚወስዷቸው ሪስኮች መካከል አንዱ ምርጫ ላይ ነው። ማንን ላሰልፍ፣ ማንን ይዤ ወደ ሜዳ ልግባ የሚለውን ይወስናል። ይዘዋቸው የሚገቡትን ግብ ጠባቂም ሆነ ሌሎች አውትፊልድ ፕሌየሮችን ምርጫ በተመለከተ ስህተት ካለ አሁን የሚያጋጥመው ያጋጥማል። ስህተት ካለ ልክነት ካለ ደግሞ የወሰደውን ሪስክ ተከትሎ ሙገሳ ደግሞ ኤክስፔክትድ ገብተሻል። ስለዚህ አርቴታ ኬፓን በማሰለፉ የተወሰደው ሪስክ አርሰናል ለሮትሰን ቢያራስ ግን የኬፓ ስህተት በቃ እንዳለ ነው፣ ዋጋ አስከፍሏል እናውቃለን። ግን አጠቃላይ የአርሰናል እንቅስቃሴስ ማለት ኬፓ ብቻ ነው ወይ እዚህ ላይ ኃላፊነቱ የሚወስደው? አሁን ቅድም ያልኩት ነገር ቅድም ሽንፈቱ ጋር ቀጥተኛ ግንኙነት ስላለው እሱ ላይ የበለጠ እንበረታለን እንጂ አንደኛው እሱ ነው። ሁለተኛው ምክንያት ግን የሌላኛውን ያልተጠቀሙትን ግብ ጠባቂያቸውን ጉብዝና ዓለም ያውቀዋል። እኔና አንቺ የምናውቀዋል። ያ ግብ ጠባቂ አርሰናል በደረጃ ሰንጠረዡ አንደኛ ለመሆኑ፣ አርሰናል በደረጃ ሰንጠረዡ የ9 ነጥብ ልዩነት ለመፍጠሩ፣
አርሰናል በፕሪሚየር ሊግ የዋንጫ አሸናፊ ለመሆን ለመቃረቡ ዘንድሮ ከምንጠቅሳቸው ተጫዋቾች መካከል አንዱ ነው። ጎበዝ ግብ ጠባቂ ብቻ አይደለም። ምናልባትም የአርሰናል የዘንድሮ የውድድር ዓመት ምርጡ ተጫዋች ማን ነው ቢባል ራያን ልንልኮ እንችላለን። እሱን አስቀምጠሽ ነው ዋንጫ እያጣሻለሽ። ይሄንን ማድረግሽን ተከትሎ አለመወቀስ አስኪም መልሱ ምናልባት አላስደሰተኝም። የአርቴታ መልስ በዚህ ጉዳይ ላይ የሰጠው ነው። በዚህ ውሳኔ ደግመዋለሁ። በውሳኔ አልጸጸትም ብሏል። ስለሚገባው ነው ስለሚገባው ነው አለ። ደግመዋለሁ አለ። እዚህ ያደረሰን እሱ ነው አለ። እንግዲህ ደግመዋል መልስ ሌላ ነው። ግን ከዚህም በፊት እኛ እንደ ሰናነሳ በጣም ማስታወሰው ነገር ኬፓ ራሱ እኮ በጣም ምርጥ ግብ ጠባቂ ነው። ሁለተኛ ግብ ጠባቂ ሆኖ እንዴት ተስማማ ወደ አርሰናል ለመምጣት ብለን ሀሳብ ማንሳታችንን እኔ በደንብ ነው ማስታወሰው። ስለዚህ ለእንደነዚህ አይነት ጨዋታዎች ወይም ለእንደነዚህ አይነት ውሳኔዎች ብቁ ነው ብዬ ነው ማስበው። ቅድም ያነሳዋት አንደኛው ነገር ግን ምናልባት ከጨዋታ ርቆ መቆየቱ በደንብ ፎከስ እንዳያደርግ አድርጎት ከሆነ እሱ ሌላ መነጋገሪያ ነው እንጂ በጉብዝናው ላይ ብዙ ክርክር የሚገጠም አይመስለኝም። ሳምሪ የኬፓ አሪዛባላጋ ሰነፍ ነው ብሎ አስተያየት የሚሰጥ ሰው የለም። አስተያየትም ከሰጠን የምንሰጠው ኬፓ አሪዛባላጋ የዴቪድ ራያን ያህል ጎበዝ ግን አይደለም። አሁን በቃ ያ ማለት አሁን ዓለም ላይ ከማንም ጋር ሊወዳደር የሚችል በጣም የሚገርሙ ኳሶችን የሚያድን በአራት ውድድሮች ላይ ለመኖርሽ ምክንያት የሆነ ዘንድሮ የቻምፒዮንስ ሊግን ዘንድሮ የፕሪሚየር ሊግን ዋንጫ አሸንፋለሁ ብለሽ ድሪም ስታደርጊ የምትተማመንባቸውን ሰዎች ጥራ ስትባይ የምትጠሪው በረኛ እያለሽ ነው ኬፓ አሪዛባላጋን ያስገባሽው። አሁን ጥያቄው ኬፓ ሰነፍ ነው አለ። ጥያቄው ከሱ በላይ ጎበዝ የሆነውን ልጅ ማስቀመጥና የዋንጫ ረሃብ ባለበት ቤት እንዲህ ያለውን ሪስክ መውሰድ ልክ ነው ወይ? ያዋጣል ወይ? የተደረገውን እንኳን ተደረገ የሚያስብለን ነው ወይ? ይሄ ነው ጥያቄው ለኔ። ኬፓን ብቻውን እንገምግሞ ከተባለ የምንሰጠው አስተያየት ሌላ ሊሆን ይችላል። ነገር ግን ዋንጫ በጣም በከፍተኛ ደረጃ ከየትኛውም ክለብ በላይ በሚፈለግበት ቤት ውስጥ ክለብ ውስጥ ቡድን ውስጥ ዴቪድ ራያን የመሰለ ግብ ጠባቂ ኖሮሽ ይህንን ግብ ጠባቂ ሳትጠቀሚበት መቅረት እና መሸነፍ እና በመሸነፍሽ ውስጥ የመረጥሽው ግብ ጠባቂ ስህተት መስራቱ ሳያስወቅሰኝ ለፍ ልትይ የምትችይበት አይደል። ግጥም አድርጎ ያስወቅስ። እሺ ይሄ ያው በጣም ትልቁ ርዕሰ ጉዳይ ነው። ከጨዋታው ጋር በተያያዘ እንደተነጋገርነውም ሰዎች የየራሳቸውን ሀሳብ እንዲይዙ ያደረገ ነው። ልክ ነው ልክ አይደለም የሚለው ነገር እስካሁንም መነጋገሪያ ሆኖ ቀጥሏል። ወደ ጨዋታው ደግሞ ስንመለስ እንግዲህ ጨዋታው ላይ ያየናቸው እንቅስቃሴዎች እንደጠበቅነው ነው ወይ የሚለውን ማንሳት ያለብን ይመስለኛል። ለምሳሌ ተመሳሳይ አርሰናል እንደገና ያየን ይመስለኛል በኔ አረዳድ በኔ አስተያየት ማለት ነው። የመጀመሪያው አጋማሽ ላይ አርሰናል የተሻለው ቡድን የነበረው፣ የተሻሉ አጋጣሚዎች ነበሩት፣ የተሻሉ ሙከራዎችን ያደርግ ነበረ። ግን ከዚህ በፊት ስለ አርሰናል ስናወራ እንደተናገርነው ሁሉ የተሻለ በነበረባቸው ጊዜያቶች ያንን የበላይነቱን የሚያስመሰክር ጎል ማስቆጠር ስለማይችል ሰከንድ ሀፍ ላይ ዋጋ ይከፍላል ብዙ ጊዜ እና ትላንትና ምን የተሰማኝ ነገር ያው በጣም ምርጥ አርሰናል ነው ለማለት ሳይሆን ግን የተሻለው ከሲቲ በተወሰነ መንገድ የተሻለውና ጥሩ ሙከራዎችን የሚያደረገ አርሰናል ነበር። በሁለተኛው 45 ላይ ያንን አለመጠቀሙ አንድ የሚነሳ ነገር ነው። ተመሳሳይ የአርሰናል ችግር ተብሎ ሊጠቀስ የሚችል ይመስለኛል። ሁለተኛው አጋማሽ ላይ እንኳን የአርሰናል እንቅስቃሴ ብዙም ለወሬ የሚመች አይመስለኝም። ማንቸስተር ሲቲ 100% ዶሚኔት ነው ያደረገው። በቃ አርሰናል ዝም ብሎ እጅ የሰጠበት ኳስም በቃ መጫወት ያቆሙበት እንደሆነ አድርጌ ነው የተረዳሁት። እና ለምንድን ነው አርሰናል እንደዚህ ሲጠብቀው የነበረው ዋንጫ ላይ ደርሶ እንደገና እየተመራም ሆኖ በቃ ከተመራ እንግዲህ የመጣው የምጣ ብለስ ከመጨረሻው ድረስ ፋይት ማድረግ ይጠበቃል መቼም። ያንን የፋይቲንግ ስፕሪት ግን
በአርሰናል ቤት ለማየት ያልቻልነው ለምንድን ነው የሚለው በጣም ጥያቄ የሚፈጥር ጉዳይ ይመስለኛል። የመጀመሪያ 45 የጨዋታ ምርጫቸው ከዚህ በፊት ከማንቸስተር ሲቲ ጋር ሲጫወቱ አዋጥቷቸው የነበረው መንገድ ስለሆነ ማንቸስተር ሲቲ ፍራስትሬት እንዲያደርግ መምረጣቸውን አንደርስታንድ እናደርጋለን። ከዚህ በፊት ሰርቶላቸዋል። ከጨዋታ በኋላ የማንቸስተር ሲቲ ተጫዋቾች ስለ አርሰናል ቡድን፣ ስለ አርሰናል ተጫዋቾች፣ ስለ አርቴታ የጨዋታ ምርጫ፣ አርቴታ ሜዳ ላይ ተግባራዊ ስለሚያደርጋቸው የጨዋታ ሀሳቦች በመማረር የሚሰጡት አስተያየት ሁላችንም የምናስታውሰው ነው አይደለም? ያ ስለሰራ ተመሳሳይ የሆነ መንገድን መከተላቸው አንደርስታንደብል ነው። ተመራጭ ነው፣ ሌላ ነገር ነው። ግን ቢያንስ ለመረዳት አይከብድም። እንስማማበታለን ወይ ሌላ ነገር ሆኖ ማለት ነው። ሰከንድ ፖይንት ሁለተኛው 45 ላይ ስፔሻሊ ጎሎቹ ያው ተከታትለው ነው የገቡት። ግን ጎል ከገባ በኋላ እየተመራሽ በቃ ከዚህ በኋላ እስካሁን የመጣሁበት መንገድ 2 ጎል እንዲገባብኝ አድርጓል። 2 ጎል ከገባብኝ በኋላ ያለው ራስን የማዳን ጥረት አንቺ የጠቀስሽው እንደውም የሆነ አደብዝዘሽ አሳንሰሽ ለእኔ ከዛም በታች ነው የሆነብኝ። እኔ ጠብቄ የነበረው ነገር ምንድን ነው? they will do everything possible የሚቻለውን በሙሉ ያደርጋሉ። ምናልባትም ሌላውን የአርሰናልን ሳይድ እናየዋለን። ስፔሻሊ ሁለተኛውን ጎል ካገባ በኋላ ወሬ ላይ በቃ ወዲያው አርሰናል ሪያክት ያደርጋል። ዲፍረንት የአርሰናልን አፕሮች እናያለን። ሞር አግሬሲቭ ይሆናሉ። ቶሎ የግብ ክልል ላይ ይደርሳሉ። ማንቸስተር ሲቲ ሊጨነቅ ሪያክት ለማድረግ ታስታውሺ ከሆነ የመጀመሪያ ጨዋታቸውን ኤምሬትስ ላይ አቻ ሲወጡ እኮ ማንቸስተር ሲቲ በሃላንድ አይደለ ጎል ያገባው። ጎል እስኪያገባ ድረስ የነበረው ነገር እና አርሰናል ጎል ከገባበት በኋላ የነበረውን አፕሮች እና ወዲያው ጎል አግብቶ ከዛ በኋላ ሁለተኛ ጎል ሲፈልግ እሞታለሁ እንዴ ብሎ ጋርዲዮላ አሰላለፉ ላይ ተጨማሪ ተከላካዮችን አስቆጥሮ በዚህ ሁሉ ዘመን ለመጀመሪያ ጊዜ በዚህ መጠን ስከላከል ብታዩ ለምን ትደነቃላችሁ ብሎ ያለውን ነገር እንዲያደርግ ያስገድዱታል ብዬ ነበር የጠበቅኩት። አንቺ በርህራሄን ተገለጽሽው አይደለም። የኔ እንደው የበለጠ ጠንከር ይላል። የበለጠ ጠንከር ይላል ሳምሪ። የእውነት ለመናገር ለእኔ ቢሎ ፓር ከደረጃ በታች። አይ ልክ ነው፣ ያው ልክ ነው። እኔም በጣም ከጠበቅኩት ያነሰ ነው እና ደግሞ ሌላ የገረመኝ ጨዋታው ካለቀ በኋላ የሆነ የቁጭት አይነት ነገርም ብዙም እኔ አላየሁም። እንግዲህ ነገሩን የመቀበል አቅማቸው ከፍ ብሎ ከሆነ አላቅም፣ ግን ያን ያክል የመቆጨት የማዘንም በቃ ለሚቀጥለው ጨዋታ አሁን ለምሳሌ አርቴታ እንደተናገረው ለቀጣይ ለሚደረጉት የዋንጫ ፉክክሮች በቃ እንደ ትልቅ መነሻሻ እንጠቀምበታለን የሚለውን ሀሳብ እንድንይዝ የሚያደርግ ስሜት እኔ ተጫዋቾቹ ላይ አይቻለሁ ብዬ ለመናገር ያስቸግረኛል። አሁን ለምሳሌ ትናንት ከአርሰናል ተጫዋቾች በቃ የተሻለ ነው፣ ምርጥ እንቅስቃሴ አድርጓል ተብሎ ሊጠራ የሚችልም ያለ አይመስለኝም እኔ በሁለቱም አጋማሾች ማለቴ ነው። ለማንኛውም ግን የአርሰናል የ4 ጉዞ ዋንጫ አሁን አበቃ ማለት ነው። ይሄ የውድድር ዓመት አርሰናል ሊያስገርመን ይችላል። ማንም አድርጎት የማያውቀውን 4 ዋንጫ ሊያነሳ ይችላል የሚል ሀሳብ ነበር፣ አልሆነም። ማንቸስተር ሲቲ ደግሞ ምን ያክል በዚህኛው ሳምንት ላይ በተለይ ከነበረበት ስሜት አንጻር ለመውጣት ይህንን የዋንጫ ጨዋታ እንደተጠቀመበት በደንብ ነው ያየ ነው። አሁን ማንቸስተር ሲቲ ካለ ዋንጫ የሚያጠናቅቀው የውድድር ዓመት አይደለም ማለት ነው እና በቀጣይ ጨዋታዎች ላይ የትላንትናው ጨዋታ የሚያሳድረው ተጽዕኖ እንዴት ነው የሚገለጸው? ምናልባት በሌላ ቀን በስፋት ልንመለከተው እንችላለን። የአራቱን ተይውና አራትማ በቃ ፕሪሚየር ሊጉን 4 አልቋል። የፕሪሚየር ሊጉ ዋንጫ ፉክክር ላይ የሚኖረውን ተጽዕኖ በተመለከተ እንደ መጠነኛ ዳሰሳ ልናደርግ እንችላለን። ግን አሁን በንግግርሽ ላይ ስላልሽው ነገር አንድ ነገር ልናገርና ጥሩ ያለ ነገር ለመጨመር ነው። የአርሰናል ተጫዋቾች ከሽንፈቱ በኋላ ያየውባቸው ስሜት ነገሩን የመቀበል አቅማቸው ከፍ ብሎ ይሆን የሚል ነገር አነሳሽ አይደል? አሁን ከፍ ብሎ ከሆነ እንጃ ከፍ ብሎ ከሆነ እንጃ ምናምን አልሽ። እንደ ሰውም እንደ ቡድንም እንደ እግር ኳስም እንዲያድግ ከማይፈለግ ነገር መካከል ከፍ እንዲል የማይፈለግ ነገር መካከል አንደኛው ለሽንፈት የመቀበል አቅም። ሽንፈት የመቀበል አቅም አደገ ማለት ሽንፈትን ለመላመድ ያለሽ ዝግጁነት ትልቅ እየሆነ መጣ ማለት ነው። ይሄ የሚፈለግ ኳሊቲ አይደል። ይሄ አርሰናል ቤት ብዙ ጊዜ የኖረ መቀየር ያለበት ይቀይሩታል ተብሎ ተስፋ የተደረገበት
ነገር ግን ፕራክቲካሊ ከዛ መውጣት ያልቻሉበት ሀቅ ነው። ይሄ ምንም አይጠቅምም። ሽንፈትን አስወግደው ዘንድሮ ወደ አሸናፊነት የሚመጡበት አንድ ሳይሆን 4 እንዲያሸንፉ ተስፋ የተደረገበት ይሄንን ማድረግ ሳይችሉ ሲቀሩ ደግሞ ደጋፊ ላይ ከሚታዩ የመቆጨት የመንገብገብ ስሜት በላይ ሊታይባቸው የሚገባ ነው እንጂ አስ ኖርማል አስ ፖስብል የሚያዩት ከሆነ እንደ አንድ የተለመደ ነገር ይህ ካን ሀፕን ያጋጥማል እያሉ አቅልለው የሚወስዱት ከሆነ ያ ሰከንድ ሽንፈትን መጋበዙ አይቀርም። ሳምሪ አሁን አርቴታ ያለውን ነገር አንቺ ቆንጆ አድርገሽ አስቀምጠሻል። ይሄ በውስጣችን የተፈጠረውን የንዳድ ስሜት አለ፣ የቁጣ ስሜት፣ የመቃጠል ስሜት እንድንጠቀምበት በቀጣይ በምናደርጋቸው ጨዋታዎች ላይ ያደርገናል፣ ያግዘናል አለ። ይሄንን ብሏል አርቴታ። እንጠቀምበታለን፣ እንደ ኢነርጂ እንዲያነሳሳለን እንጠቀምበታለን አለ። ወልሲ እናለን። ነገር ግን ሽንፈት የአርሰናል ተጫዋቾች ላይ በፊት ገጽታቸው፣ የአርሰናል አሰልጣኞች ላይ ከፊት ገጽታቸው ካየነው በላይ እንድናይ ያደርገን ይገባ ነበር ብዬ ነው የማስበው። በተገላቢጦሽ የጋርዲዮላን ደስታ እዩ። ጋርዲዮላ ልክ ጎሉ ሲገባ ዋይልድሊ ለምን ሰለብሬት አደረገ? እሱ ከጨዋታው በኋላ እንደተናገረው ያሸነፍነው አርሰናልን ስለሆነ ነው። አርሰናልን ስላሸነፉ ከባዱን ቡድን ስላሸነፉ ብቻ እኮ አይደለም፣ ጠንካራ ተጋጣሚያቸውን ስላሸነፉ ብቻ እኮ አይደለም። አርሰናልን ማሸነፍን ተከትሎ በፕሪሚየር ሊጉ ለሚኖራቸው የዋንጫ ፉክክር የሚያሳድረውን ተጽዕኖ የሚኖረውን ፋይዳ ስለተረዳና ስለገባው ነው ያንን አይነት የደስታ አገላለጽ ውስጥ የገባው። ዋይልድሊ ሰለብሬት ያደረገው ለእኔ በዛ ምክንያት አርሰናል እና ማንቸስተር ሲቲ መካከል ገና ያላለቀ ጉዳይ አለ። በምንም ሊቀጥል፣ በፕሪሚየር ሊግ የሚቀጥል፣ በምን ሊቀጥል የሚችል፣ በኤፍኤ ካፕ ሊቀጥል የሚችል ነው። አርሰናል በቀላሉ ፈቀቅ እንደማይል ነገም በመንገዳቸው ላይ ኤፕሪል 18 ላይ እንዳለ በኢትሃድ ስቴዲየም የሚደረግ የፕሪሚየር ሊግ ጨዋታ በሁለቱ ክለቦች መካከል እንዳለ ያውቃል። ስለሆነም ይሄ አርሰናል ላይ ያስመዘገቡት ድል ቀጥሎ ለሚመጣው ባትል፣ ቀጥሎ ለሚመጣው ትግል ትልቅ አስተዋጽኦ አለው። ወደ ሜዳ ሲገቡ ዛሬ የሚያሸንፉን ይሆን ብለው እንዲገቡ ያደርጋቸዋል። የሲቲ ተጫዋቾች ደግሞ ከጨዋታ በኋላ እንዳሉት አርሰናልን ዛሬ በዚህ የዋንጫ ጨዋታ ማሸነፋችን ነገም ስናገኛቸው በተሻለ የማሸነፍ ስሜት ውስጥ ጨዋታውን እንድንቀርብ ያግዘናል ብለው የሰጡትን አስተያየት ቦታ መስጠት የሚያስፈልግ ይመስለኛል። ስለዚህ እንዲህ ያለው ሽንፈትን የመቀበል አቅም ከፍ ማለት የስኖት ኳሊቲ ብቃት አይደለም፣ ጉብዝና አይደለም። ሊኖርሽ በጭራሽ አይገባም። አስቢው 2022-23 2023-24 2024-25 ይሄ አይደል እንዴ የተለመደ የመጣው? በቃ ያልተለመደውን ነገር ማድረግ መጀመር አለብሽ አይደል? መሸነፍ ከመልመድሽ ወደ ማሸነፍ የሚያመጣ ትምህርትና ሌሰን ወስደሽ እንደ ትናንትና አይነቱን ምሽት ለአርሰናል ደጋፊዎች መድመቂያ ልታደርጊ ይገባል እንጂ ኖርማል ነው እና ተቀበሉት፣ ነገም ገና አረገዋለሁ፣ አይጸጽተኝም። እኔ በጣም ያልወደድኩት አስተያየት ነው ከአርቴታ። ይሄኛው ዋንጫ የአርሰናል ደጋፊዎች የተረጋገጠ ዋንጫውን ያነሱት አይነት ስሜት ነበራቸው ከጨዋታው በፊት በአብዛኛው። ይሄ የሆነበት ዋነኛው ምክንያት ሁለቱም ክለቦች ሳምንቱን እንዴት ባለው ሁኔታ አሳልፈው መጡ የሚለው ገዢ የሚሆን ይመስለኛል። አርሰናል በተከታታይ በጥሩ ሞራል ጨዋታዎችን አሸንፎ ነበረ። ማንቸስተር ሲቲ ደግሞ ከሻምፒየንስ ሊግ ውድድር ውጭ የሆነበት፣ በሪያል ማድሪድ እንደዛ በደርሶ መልስ 5-1 የተሸነፈበት፣ ኖቲንግሃም ፎረስት፣ ዌስትሃም ነጥብ የጣለበት ስለነበረ በቃ ሁኔታውን እንደዚሁ ስታየው ነገሮች በሙሉ ወደ አርሰናል ያጋደሉ ይመስላል እና የመጀመሪያ ዋንጫውን ያነሳል የሚል ብዙ የአርሰናል ደጋፊዎች እምነቱ ነበራቸው። ነገር ግን አልሆነም። ለሁሉም ግን የትናንትናው ጨዋታ በዚህ መንገድ መጠናቀቁ፣ ማንቸስተር ሲቲ ዋንጫውን ማንሳቱ በቀጣይ ስፔሻሊ በፕሪሚየር ሊጉ ላይ የሚያሳድረው ተጽዕኖ ምንድን ነው የሚለውን ስንመለስ ደግሞ እናወራበታለን። መልካም፣ እሺ፣ ተመልሰን እንገናኛለን። It's on here now. The goalkeeper's beaten, and South Africa